ሌጋ እናንተ እንግዲህ ሰላም በጣም በሚገርም ሁኔታ ዛሬ ከምግቡ ነው የጀመርኩት። እዚህ መገናኛ አካባቢ ከዘፍነሽ ወደ ሾላ መብራት ስትሄድ ማራኪ ታወር ላይ ጥበብ አስገራሚ ቤት የተገኘ ምሳ ሰዓት ላይ ጥሩኝ ደውሉ እናላልኳችሁ ደውለው ጣሩኝ እነሱ በጣም አሪፍ ነገር ነው ያላቸው። ጎመን ክትፎ፣ ሽሮ፣ ላዛኒያ እንዲሁም ደግሞ የእነሱ ለየት ያለ ጥበብ ደግሞ ብለው የሰየሙት ጥበብ ማዕድ ደግሞ ጥበብ ኮምቦ በጣም ነው የሚያምረው። እንደዚህ ምግብ ለመብላት ጓጉቼ አላውቅም። ልቀምስ ነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እና ቪዲዮችን ሼር ማድረግ እንዳትረሱ። ሳሚ በሉ 500 ብሩ አይቀርም እንደተለመደው። አንድ ድጋሚ ግን ላሳያችሁ ምግቡ እንዴት እንደሚያምር ይኸውላችሁ። ይሄ ጎመን ክትፎ የጾም ጎመን ክትፎ ነው። እንደዚህ ከቆጮ ጋር ተደርጎ በጣም በሚያምር ሁኔታ እንደዚህ ተዘጋጅቷል። ይሄኛው ደግሞ ሽሮ ላዛኛ ነው። እዚህ ጋር ደግሞ ጥበብ ኮምቦ ደግሞ አለ። ይኸውላችሁ እንግዲህ እነዚህ 3 ምግቦች ቀምሳለሁ። ቡና ሴሬሞኒ ያላቸው ደግሞ እንደዚህ አድርገው እዚህ ጋር ደግሞ እንደዚህ ቡና አለ። እንደምታዩት በጣም ነው የሚያምረው ቤታቸው። በጣም ደስ የሚል በጣም አሪፍ ቤት ነው። ባህላዊ ይዘቱ ጠብቆ ጽድት ያለ ለመብላት እንደዚህ ጓጉቼ ያላቸውችን እጄን ታጥቤ የገባሁት ተዘጋጅቶ ስለሆነ ግን ምሳ ሰዓት ላይ ና ተብዬ እናንተ እንዳንድመጣ እንደዚህ 0912 የቴሌግራም ቁጥር ላይ ቴክስት አድርጉ። ራሴ እደውላለሁ። እኔ ራሴ ደውዬ እስቲ ከጎመን ክትፎ እንጀምር። ይሄ የጾም ጎመን ክትፎ ቆጮ እንደምታዩት እንግዲህ ጫጫታ ካለ በጣም ይቅርታ፣ ያው ሰው ስላለ ቤት ውስጥ። እስቲ ጎመን ክትፎ እንቅመስ። በነገራችን ላይ እዚህ ቤት ይህን ያለ ጠላ አንድ እንዴት እንደሚጣፍጥ ዋው! ሁላችን ይመጣልና እንግዲህ ይህን ምግብ እንዴት እንደምችለው አላውቅም፣ ግን ጎመን በጣም ነው የምወደው። ከጎመን ክትፎ ዛሬ ጀምረናል። እቀጥላለሁ ወደ ላዛኛው እንደገና ጥበብ ኮምቦ እንደምሞክራለሁ። በመሀል ቀን ላይ ይቀጠልኛል። ሰላ ያለውን ነገር ሁሉ ነው ማሳያችሁ። ጥበብ ማዕድን ያለው እዚህ ባይጠሩኝ ይቆጨኝ ነው። ሁላችን ይፈላልና ቀስ ያው አይታሉ ይቆጨኝ
የጾም ነው። ሳትገባ ነው ማለት ጠላችን ይመጣልናል። አጃለን እንግዲህ ሞክር ላይ ዛሬ በ6 ሰዓት ቦታ ላፍራደ ለዘን እየቀየርኩ እንደሚቻለሻቻነት በቃ የልንባሩ ለዛ ቦታ ላስተር ብመላ እኔ በዛሬ ጎምን በጣም ቆጮ በጣም ይመቸኛል። እጅን ቀይራ በጣም ይመቸኛል። እጅን ቀይራ በጣም አመሰግናለሁ። ይሄንን ባንቀሩ ኖር ቁጭ ነው እውነት በጣም እውነት የጾም ሆኖ እንደዚህ በጣም ዋው ወሰዱ ምንም ማለት አይችልም። ቦታው ዛሬ እንግዲህ ቻሉት ወዳጁን ከጮኸ ምንም ማድረግ አይቻልም። ሁለተኛው ምግብ አያችሁት? ሽሮ አለው፣ ሰላጣ አለው፣ ፍርፍር አለው፣ ሩዝ አለው፣ ፓስታ አለው። በስመ አብ። ሶስተኛው ምግብ ደግሞ ይኸውላችሁ ላዛኛ ነው። ሁለተኛው ምግባችን እንቅመስ። እየተደረገ መስራሽ ነው ካላት በጣም ትንሽ ፓስታው ትንሽ ይጠጣለሁ። እዚህ ሰው ይጣል ይገኛል እንዲመሰክር አንድ ተመልካች ጠላችን መቶልናል እንደምታዩት። ዋንጫ ነው የምንጠጣው። እቺ ባለ ስንት ሊትር ናት? ባለ 1 ሊትር፣ ባለ 1 ሊትር፣ ባለ 2 ሊትር አላቸው። ወይራ ታጥኖ እንግዲህ እንደዚህ በስማም ሽታዋንች እንዴት ደስ ይላል። ጠላ እንደዚህ ደስ ይላል። እህሉ ነው ከእህሉ ነው። ኧረ ሰዎች ዛሬ ከዚህ ቤት የምወጣ አይመስለኝም። በጣም በጣም ነው ደስ የሚለው። ጠጅ ገና ደግሞ አለ። እስቲ እንቀጥል፣ እየበላን ደግሞ እንጠጣለን። እንግዲህ አቋረጠኝ።
እስካሁን ያጠቃው ጠላ እውነቴን ነው የምላችሁ። ይሄ በጣም የሌሎቹ እንትን እያልኩ ግን ይሄ በጣም እና ይጠጣል። አስታው ትላለህ እዚህ በኩል በሙሽ ፍርፍር ያመጣል በማት ይሄንን እንቀሱኝ እዚህ መታችሁ እንዴት ይባላል? የዛ ፍርፍር ብዙ እንደሙቀ ይሄ ሶስት መቀመጫ ያልካል ቤዛ አለኝ ሰብስክራይብ እያያችሁ እንዴት እያደረጋችሁ ነው? ጾም አሪፍ ነው ወይ? ሁለት ጾም እንግዲህ እየደረሰ ነው። አንድ ወር የሚቀረን እግዚአብሔር ያስጨርሰን ደግሞ በሰላም ያስጨርሰን። አንድ የመጨረሻ አልቻልኩም፣ ጠገምኩ። ከሩዙ ከፍርፍሩ እዛ ትንሽ ተጨማሪ ግን በጣም ደስ ሰላጣው ያትታዘቡ በጣም ጨረሻ ሽንጉን አመሰግናለሁ። ባሁን ሽሮ ላዛኛውን የሶስት ሰዓት ቀልሽ ይተዋል። ይህም መጫወት ይህ ደግሞ ደስ ይለኛል። ሽሮ በፓስታ ነው። ፓስታ እንደዚህ ታደርጉና ከዛ ትንሽ ፍርፍር ከዛ በኋላ ትንሽ ሽሮ እውነት በጣም እንደዚህ ነው። ሪቪው ከጀመረ እንደዚህ ይለያል። እውነት ካፍተን ያርዋል ምንም ድርድር በላል ያስታውቃል። አሁን ዝርዝር አላስኩም ሸልም እውነት በጣም እግዚአብሔርን ይምረኝ ለቪዲዮ በጣም ወንደር በጣም ቆንጆ
በጣም ቆንጆ የቀረኝ ይሄ ምሳሌ ምክንያቱም ይህ ሁሉ በልቼ ዛሬ ወደ ሶስተኛው ምግብ እያለፉ ዛሬ አንድ ሁለት ሶስት እያለፉ ሶስተኛው ምግብ እያለፉ ይመስላል። ይሄ ደግሞ ይሄኛው ምንድን ነው? ሽሮ ላዛኛ ስፔሻል ሽሮ ላዛኛ ጥበብ ብቻ ጋር ነው የምታገኙት። ይህም ልክ እንደ ላዛኛ ተሰርቶላችኋል። ጠጅን ለመቅመስ ያህል በነገራችሁ ላይ ጠጅ የምትወዱኛል ጠጅ ለምቀምሳል እንደዚህ ማለት ነው። ያስብ ጉዳይ ነው። ጠጅ መጥቶልኛል። በዓል ነው የመሰለኝ ብቻ ምናረፋችሁ በዓል የሌለ ነገር የለም ቤት ውስጥ። ሶስተኛው ምግቤ ጋር ጠላ አለ፣ ጠጅ አለ። እንደገና እዚህ ጋር ስፔሻል ሽሮ ላዛኛ ደግሞ የጠበብ ደግሞ አለ። እስቲ ብዙ ነገር ጎመን ነገር ቆስጣ ነገር ከሽሮ ጋር አንድ ላይ ሚክስ ተደርጎ ዛሬ ቃሪያ ይህንን ደስተን አላበላችሁም። የምሬን ነው የምላችሁ። ዛሬ የምግብ ብሎ መስራት የጀመረበትን ቀን ያመሰገንኩበት ቀን ይሆናል። በጣም እውነት እላችኋለሁ በጣም መንበር በጣም ቆጨኝነት አንድ ሳሉ ደግሞ ጠላው የሚጠጣል። እኔ አሁን ጠላ በጣም ግን በደንብ ወንዳነት አንደኛ ጥበብ ማዕድ እንግዲህ ከዘፈነሽ ወደ ሾላ መብራት ማጂክ ካርፔት መሻገሪያ ወደ መስጊድ መሻገሪያ ስ ማራኪ ታወር ጥበብ ማዕድ አንደኛ በጣም ደስ በጣም ጥፋት ስለሚገባቸው ቃል በጣም የሚጣፍጠው ጠገብኩ። በጣም ስለጠገብኩ ሁሌ እንደምሰጣለሁ ሲለ ቻናል ሰብስክራይብ፣ ኮመንት የምትፈልጉትን ነገር 5 ሳሚ በላችሁ አብራችሁ ስላላችሁ በጣም ነው የማመሰግነው። ሰፖርት የለዩቱ ናቸዎቻችኋለሁ። በቅርብ ደግሞ ለዩቱ ይመጣል። በጣም ከተለያዩ ብሎጎች ጋር አንድ ዳበር ያስቀጥለዋል። ከቡኔ ጋር ልመለስ አብራችሁ በጣም ናይስ ቡናችን ደርሶልናል። ልቀዳልን ነው። ቡና ይቀዳል። ማን ነው ስምሽ? ሜሮንን በጣም ነው የምናመሰግነው። ቡናችን ስለደረሰ እንግዲህ እንደዚህ አድርጋ እያስተናገደችን ነው። በስመ አብ ኢትዮጵያዊነት እንዴት ደስ ይላል። ይኸው ቡና እንደዚህ አድርጋ አስተካክላልኛለች። ጭሱን እዩት በእናታችሁ። እሷ የምታፈላበት ቦታ በጣም ደስ ይላል። ስለዚህ ቴብሌ ጋር ትወስድልኛለች። በጣም አመሰግናለሁ። ሜሮ ሰዎች ትንሽ ሞቃል መሰለኝ ጨምረሰል ሜሩ ይሄ ነገር ሞቅ ያደርጋል ማለት ሞቅ አረገኝ እኮ ሰዎች
ስኳር ተጨምሮልኛል። ስለ ስኳር አታብዛ ስላላችሁ ፕሮሰሳችን ካበዛ ይሄ ውጭ ሳለ እንደምን እንደዚህ ተደርጎልናል። ጥበብ ማዕድ አንደኛ። በነገራችሁ ላይ ጾም ይፈታና ደግሞ ከአንድ ወር በኋላ የፍስካቸውን ደግሞ ነገር መቅመስ በጣም የፈለኩት። ስለዚህ ከኔ ጋር አብረን የእውነት የምንላችሁ ሁለት ሰዎች ድጋሚ መተን ሰብሰብ ብለን እዚህ ይባላለን። ሁለት ሰዎች እመርጣለሁ። አብረን የሚውላችሁ ጻፉ። እኔ መምጣት ፈልጋለሁ ብላችሁ ጻፉ። ይሄ ፕሮሚስ ነው። ጾም እንደተፈታ ኢሚዲየትሊ ቤት እንዲባለን ተያይዘ ወዲያው የጾም ደግሞ የፍስክ ነገራቸውን ደግሞ በጣም መቅመስ የጾሙ እንደዚህ ከጣፈጠ የጾም ነገር ታውቃላችሁ ብዙ ነገር ስለማይገባበት ቅቤ የለውም የለውና እሱ ደግሞ በመቅመስ በጣም ነው። ዋጋ እነግራችኋለሁ ስንት ብር እንደምከፍሉ የሌላ ጊዜ ፕላን አድርጋችሁ ከመጣችሁ። እኔ ያው ዛሬ በግብዣ ነው ያለው ተጠርቼ የበላሁ ያለሁት። እሱን እንስማና ፕሮግራማችንን እንቋጭ። ዋጋ ነገር ላዛኛው ስንት ነው? ላዛኛው 350 ብር። በጣም እውነት። እሺ እንቀጥል። ኮምቦ አይደለም ጎመኑ 320። እሺ ኮምቦ ደግሞ 550 ብር። ስቲል በጣም አንደኛ ኮምቦ በጣም ብዙ ነው። ለሁለት ሰው በደንብ ነው ጥግብ አድርጎኛል። እሺ ጠላ 1 ሊትር ስንት ነው? እሺ ቼክ አድርግ። እሺ ጠላ ላይ ነን ያለነው። ታውቁ ከዛ ምን ትንሽ ትጥል 300 ደግሞ በበደሌ የለም። ስቲል በጣም ጠላሱስ እና 50 ብር። እውነቴን ነው የምላችሁ እዚህ ቤት ስትመጡ አትረፋችሁ ነው የምትሄዱት። ምክንያቱም በጣም ዋጋው በጣም ፌር ነው። ምግቡ በጣም ጣፋጭ ነው። እንዳልኳችሁ ጾም ይፈታ ከሁለት ሰዎች ጋር ተመልሼ እመጣለሁ። በጣም አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ከሳሚ ጋር ነበራችሁ። ለዩቲዩብ ቻናሌን ሰብስክራይብ ላይ ኮሜንት ላትረሱ። ጠዋት የምትተኙ የጀምረው መልካም ጠዋት፣ ከሰዓት የምትተኙ ሰዎች ካላችሁ መልካም፣ ማታ የምትተኙ ደግሞ ካላችሁ እኔን አይታችሁ ጥቅም ንግራችሁ ለጥበብ በጣም ነው የማመሰግነው። መልካም ምሽት። ማታ ላይ የምትተኙ ሰዎች ማለት አብራችሁ ስለነበራችሁ መልካም ቸር ያሰማችሁ። ሰርታችሁ ያላችሁን ያብዛል። ጤና ምን አባቱ የመጀመሪያ ትልቁ ነገር ጤና፣ ሌላው ነገር ይመጣል ይከተላል። ጭራል መልካም ጊዜ ባለ